መስቀል እያደረጉ ምን ብለው ምን ይሁኑ የማይታወቁ ምናምን እያደረጉ ምን ሲይዝበት ነበረ። ሜሎስ ላይ ሲይዝበት ነበር። ሜሎስ ላይ ነው። ይመቻቸው። እንደ ሙዳቸው አሁን እነሱን የሚይዝልን እኛ አግኝተናል። እኛ ፍትት ማለት ነው። አዎ እኛ ፈታ ዘና ነው ቤታችን ከፍተን እንጂ እነሱ እርስ በርስ ስማ ቀለሜ ሁሉም ዲቤት ጠሯት። በቃ የራሳቸው አሁን ኧረ እንዳይጨልል ሰውዬ ስማ አብላኬ ዲቤት እንዳትቀበል ብሎኛል። ኤርሚያስ ማነህና ነው መቀበል? አልቀበልህም ብሏል። አራት አምስት ሰው የሚያየው ሰው እንትን አላፈምስም አለ። ያኔ አንተን ያለን ትዝ ይልሃል እንዴ? ያው ፔጅን ገብቼ ሳየው አለኝ። እኔ የዛን ጊዜ ጭራሽ ቲክቶክ የለኝ ምን የለኝ ቴሌግራም ላይ ብቻ ነበርኩ እና ዩቲዩብ ላይ በስሱ ምንም ብዙም ሰውም የለህም አንተ። እኔ አላፈምስም አለች። አላፈምስም በቃ ሙሉና ቀረች እሱ ጋር እኔ እኮ ተተክሎም እኮ የግንባራሞችን ቀን የሚያከብር ሰው እኮ ነው። ሐኪም ያልቻለው ግንባር ደግሞ የማይመች ቦታ ነኝ ይላል። እሺ እህታችን እንዴት ነው የግንባራሞች ቀን እያከበርሽ? እኔን አይመለከትም። ቴንክ ዩ ጋይስ። ምናምን የለቀኩት ቪዲዮ በወሂድ ፊት አስበው ይሄ ግንባር አይቶ ወሂድ በጣም ሸጋ ሸበላ ነው። አረፍ ምንድነው ቪዲዮ እስልምና ላይ ጥያቄ ነው። እየገባችሁ ሼር አድርጉላቸው፣ ሪፖስት ምናምን አድርጉ። ያው አላውቅም ብቻ ቪዲዮ ቶሎ ስለማንሰራ ይሁን ምን ይሁን ምክንያቱ ባላውቅም እንትን ይላል አይወጣም እና ብዙ እይታ አይኖረውም። ስለዚህ እየገባችሁ የመጀመሪያዎቹ 300 ሰዎች ወሳኝ ናቸው ይባላል እና እየገባችሁ እንደዛ አድርጉ። አላህ ልጅ አለው የሚል ድምዳሜ የሚሰጥ ምላሽ የሰጠበት ነው ወሂድ። ምክንያቱም ቪዲዮ ላይ ታገኙታላችሁ። እዩትና ነው ከዛ እናወራበታለን። እሺ ተሜ ወይ እንዴት ነኝ አባት? አለን እግዚአብሔር ይመስገን። እንዴት ነህ? አልሰማም አረት ሰማህ? እግዚአብሔር ይመስገን። ሐዋሳ አረት ሙሉዬ ማጋላ ሐዋሳ ሐዋሳ እኮ እንዴት እኮ እንደምታመርኩ ብታያት እኮ በእናትህ ነው የምትመስለው። ብታያት በቃ ምን ነው ነጣች? ምን ነው እኔ ነው የምትመስለው አልከኝ። እኔ ምን ልበል? ያንተን ግንባር የሚያክል ባዶ መሬት አላት እንዴ? የግንባራሞች ቀን እየተከበረ ነው። በግንባር እንኳን እንዳታባኝ። እኔ ዓለም ሁሉ ይመሰክርልኛል። እኔ ነጣችህ በሐዋሳ ምን ብሎ በግንባር ኧረ በመድኃኒዓለም እኔ አንተዬ ነው እኔ ነኝ በግንባር የምንታማው። ምንድነው ዋይንታ ነው እንዴ? ቄስ ምን ነው እኮ ጸጉር ባሳደግ አይደለም እኮ ግንባራምነት። አይቶ ሱንቶ አባቴ እኩል ወደኋላ እናርግና አቤል አልማዝን ማን ይመስላል የሚለውን እንተያይና ነው። ኦልሞስት አንተ ወደኋላ አድርገው እስኪ። የኔ ወደኋላ አንተ አድርገው። ጭራሽ አትሞክረው። ፊትን ስትታጠብ እንደዚህ ይዛርል እንዴ? አላውቅም አይደለም። እኩል ወደኋላ እናርግና አቤል አልማዝን ማን ይመስላል የሚለውን እኔና አቤል የራሷ ችግር ያለባት ነው። ተውባክ ማመሳከሪያ ተገኘ በለኝ እና ታዲያ እና አቤሎዬ በጣም ጸጉር ያምራል። እስኪ ጎንበስ በል አቤል። አንተ ግን በምን ባህር ውስጥ ገብተህ ነው የታጠብከው? እስኪ ማለት ነው ያሳየን። እስኪ ያሳየን። ታሙ እንደ ቢያጥር ጥቅጥቅ ብቻ ላይ ናቸው። በጣም እኔ ሐይቅ በጣም ነው የምወደው። በነገራችን ላይ ቅጽል ስሜ ፊሽ ነው የሚባለው እና ዋኝቼ ምናምን ሲደብረኝ እዚህ ጀልባ ላይ ነው ብዙ ጊዜ ቁጭ ብለው
አረ ጨዋታ አታምጣብኝ ተው። አረ የፈለገ ተጫወት ነኝ። በውሃ ጉዳይማ ነኝ። ውሃ ሰላም ጊዜ ይሆንላችሁ። አለ እንዴ አለ እንዴ አላለም ከንቱ አንተ ግንባራን በቃ ተለያይተናል። በትልቁ ላድርግ ቪዲዮ ክፈት እስኪ አቤል ያን ጊዜ ቪዲዮ ክፈትና ሰላም ልበል እንዴ ነው የምመልሰው? እያየን ነበር። ለምን አጠፋው? ወይ ኦይ ጠረጴዛ ነው እንዴ? እኮ አልመስለኝ። ወይ ስላኪን ሰማው የሆነ መድኃኒት መጥቷል በለው ለሰው። አንተም ለግንባር መጠቀም ትችላለህ። ማንን ነው? ያኛው ከዛኛው በኩል አለ። ምን አንተም ግንባራም እኮ ነው። ምንድነው አረበ መድኃኒት ነው እያከበርክ ያለ አንተ ሐኪም አልችል ያለው ግንባር ይዘህ ስማ። ቱርክ እንደ መንግስት እኮ ነው አንተ ግንባር ላይ የተመራመረችበት ቱርክ እንደ ሀገር። አስያሶቱኝ ላይ ዮባን አስወጡኝ። እንዴት ናችሁና? ወይኔ አባ ከኋላ ምንድን ነው የሚታየኝ? ከኋላ የሆነ ነገር እየታየኝ ነው። በትልቁ ላይ ነው። ምኑ ጋር ወንዝ ነው እንዴ? ምኑ ጋር አልገባኝም። ወንዝ ምን ፈልገን? ባንዲራ ነው። ኦኬ ነው እንዴ? አይ ይሁን። አኬን ሰላም ብዬውልታ። አኬ እንዴት ነህ? ካን ተቆራረጠ ነው። አኬ ፓፓ ቶዮ እንዴት ናችሁ? ይመስገን አምላክ። አቤል አፒስ ነው አለ ሁሉ መልካም ነው አለን። ይመስገን አምላክ። ተሙ አኬ ምን ነው ፍቅር ቀነሰ? ምን ላይ ጻፍካትን አውራት? አኬ የት ሆነሽ ነው አባ? የት ሆነሽ ነው? እቺ ውሃ ያለባት ሀገር ሐዋሳ በእናት በጣም መልካም ጊዜ ሐዋሳ ሐዋሳ ምን አለ? ሐዋሳ ወንድም ምን አለ? ሐዋሳ ሀገር ላይ ነው አይኔ ሀገር ላይ እንደዚህ ወንዝ ምናምን በጣም ደስ ይላል። በእናትህ አንዳንዴ እንደዚህ ትዝናናለህ። በጣም እንዳልቦልክ በቤት ይስቃል እንደ ዮብ አይደለም። የሆነ ቪዲዮ ምንድን ነው የሄድከው የሚለው እኮ ነው እኮ የሆነ ቪዲዮ አይቼ እኮ ነው ፓፓ። እዚህ የሆነ ተነስተው ፎቶ ነገር እሱ ደሜ ምናምን ሆናችሁ የሆነ ፏ ያለ ቪዲዮ ነገር አይቼ ነበረ። አቀባበሉ እኮ ነው። እኔ እኮ የሆነ የወረዳ እንትን ይሄዳል የሚመስለው እኮ። የት ነው እኮ ምንድን ነው? ቆይ እኔ እኮ በጣም እኮ ነው ማዝነው። አንዳንዴ እኮ እኔ ባይዚ እኔ በግልጽ ስለማልናገረው ነው እንጂ ውስጤ ልክ ይበላኛል እኮ። ስርዓት ያዝ እንዳላወርድ ከኋላ መጥቶ ሀገሪቷን ዘራታል ካንተማ እንዳላወርድ አኬ እኔማ ምን እላለሁ? አኬ ዝም ብለህ ፎቅ ተመላለስ። እንዳላወርድ አኬ እኔ ምንም አላልኩም። እኔ እንግዲህ እኔ ምን እላለሁ? ዝም ብለህ ሰላም ነው ወይ በለኝ። ቤተ ክርስቲያኒን በአንድ እግሯ ሊያቆማት ነው እንዴ? ወይዬ አረው ሐይቁን ትጓዘዋለህ? ወይኔ ሐይቁ እኔ ነው። ከኋላዬ መተህ ገዳማቱን ሁሉ ዞርኩ አይደል? አይሁን ደመረው አይኔ እያየ አንዴ ቦሌ መድኃኒዓለም አንዴ ልደታ ምናምን አውደ ምህረቱን እንዳለ ተቆጣጠረው። አንተ በላይፌ አንድ ቀን እንኳን አውደ ምህረት ረግጬ አላውቅም። እኔ ድንገት መታችሁ ተቆጣጠራችሁን እኮ እንዴ! ወይ እዮብ ላወርደው ነው ወይ? አንተ እንኳን በአውደ ምህረቱ እንኳን ብዙ አልተዳፈርከንም፣ ምረህናል። በአውደ ምህረቱ አልተዳፈርከንም ይላል። ባለፈው ምን ቢለኝ ጥሩ ነው። የሆነ ቤተክርስቲያን ጠራና እኔ እዚህ አውደ ምህረት ላመቻችል አላለኝም። እኔ በእውነት እንዴት እንደተናደድኩ ላስተምቅ እንዳይል ፍራ ጎልድ ላመቻችልህ ብሎኝ የመጨረሻ ውስጤን የሰበረው አንድ ድንገት ከኋላ መጥቶ አንተ በቃ ፈላጭ ቆራጭ ሆነብኝ እኮ ላይ ላመቻችልህ ወደ ምህረት አኬ አመቻች እጀ ሰላሙላ የሚገባ ሰው ነው አልኮ እንዴ አንተ። እኛ እኮ
ሼም እየያዘን እኮ ደጀ ሰላም እኮ አንገባም። እኛ እኮ ምግቡ ይጥመናል። እኔ አሁን ፐርሰናሊ ለምን እኔ እኮ ድሮ አሳዳጅ የነበርኩኝ አሁን ደግሞ አሳዳጅ የነበርክ አሁንም እኮ ገብተህ ያው ነው ደጀ ሰላሙን እያሳደድክ ነው። የተቀየረ ነገር የለም። ቦታ ብቻ ነው የቀየረው። ጨዋታ ላይቭ ላይ ጀመር ነው። አይ ቆይ ይብራ የኛ አይመጣም። እሺ አይ ራሳችሁ ትጀምሩትና ደግሞ ታቋርጡታላችሁ። ችግር አለባችሁ። አኬ ጀመር ነው ጨዋታ ላይቭ ላይ። አይ ይብራ የኛ ይለፍ። አንተ ምስር ወጥ ትወዳለህ ብዬ ነው። ኧረ አንተ ምስር ወጥ አያልፍም ሳይ ዛሬ አልቻልኩም። እኔ በጣም እንትን የሆነ በሆነ አጋጣሚ ድንገት እዚህ አሁን ቤተክርስቲያን ምናምን ደጀ ሰላም ሰንበቴ ቤት ምናምን እየተባለ ሰንበቴ ቤት ምናምን ይባላል። ኖርማል ነው ይባላል። ሰንበቴ ቤት ይባላል አይደል? አንተን አልጠየኩም እባክህ እኔ ለምጠይቀው ጥያቄ አንተ እንድትመልስ አልፈልግም ወዳጅ። እኔ ልመልስልህ እንጂ ይባላል። ኧረ አልሰማህም። ይሄ ለእኔ ለክብሬም ደስ አይልም። አንተ ስለ ስም ትላለህ። ቦታ ላመቻችልህ ያለ ሰው እኮ ነው። ደብር ላመቻችልህ አለኝ እኮ አንተ በጣም እኮ የሚገርም እና በጣም ይጠማል ምግቡ ምናምን። ግን ግቡ ምናምን ሲባል ትዝ ይለኛል በፊት አይ ቸኩላለሁ ምናምን እያልኩኝ ከቅዳሴ ቦታ አሁን ግባ የሚል ጠሙ ነው። አሁን እሷ አሰላፊ ሆነች እኮ ጥሩ ላይ እሱ አይደል እንደሚቆመው አይተም አኬ ችግር የለውም። አሁን እኔ እንዳለፈልፍ እኮ ያው አንዴ ብጀምር ለአራት አምስት አይነት ዱላ ስለሚቀርብብኝ ከአንደበታችሁ ነው የጸጥ ለበል ብዬ ነው። አራት አሙ ቢቀርብሽ ነው የሚሻለው። ምንም እኮ ምን መጀመርኩት ነው በደማ ያማል እንዴ መጀመርኩት እኔ ሲጀመር እኔ ግን ዳዳር እኮ ነው ያለው። እምነት ብቻ የሚለውን ትምህርቱን እንኳን ተወው እንጂ አኬ እኔ ታውኩት ፈታኝ እምነት ብቻ የሚለውን ትምህርት ጥምቀት የሚያስፈልጋል አለ አይደለ? እምነት ብቻ ትቷል ደግነቱ። አሁን ደግሞ ጥምቀት ብቻ ብሎ እንዳይመጣ ከሆነ ቦታ በሃይላንዷ እንትን ሄደ ነው አሱማ ወንቅሸት ከሄደ እንደዛ ብሎ ነው የሚመጣው። አቡ በመኪና ዘጭ አድርጎ ይዞ መጥቶ ጸበል ብቻ ማነው ጥምቀት ብቻ እያለ እንዳይጨብጭ ያስፈራል። አይ በእምነትም በጥምቀትም ብላለሁ እኔ ያለ ጥምቀቷን በ50 እንዳትለን እኛ የአዲስ ነገር እንዳታመጣብን። በእምነትም በጥምቀትም ብላለሁ። ይሁንሽ እዮባ ቅድም ሙዲ የያዘው ምን እንደሆነ ገብቷቸዋል። አጋይስ እምነት ብቻ የሚለውን እንኳን ተውክ ያሉ ይብራራ እንጂ ያው ለነገሩ ይገባቸዋል። አሁን አምስቱ ሶላ እንደመሰላቸው ይቅር በጥምቀቱ ስለሄድንበት ለነገሩ የእምነቱም ይገባቸዋል። ስለምን እምነት እንደሆነ አይዘግና እኔ ግን የእንትኑ ስፔሻሊስት ይለኛል እየደወለ እኔ እኮ ግራ ግብት ይብር ይሰማል። አውራው ጀመርከው አፈን በላ በቃ አውራው እኔ ምን አይነት ችግር አንተ ምን አይነት ነው በመዳን ያለ አይተም ግርም እኮ ነው እንግዲህ ትችላለህ እንዳልኩ ነገር ስማ አኪ ዳርደር ሰማ ትመለስ አይ አይደለም ፎሎ ይድሮ ተነስቷል። አሁን አስቦልከኝ ድንገት መጥቶ እኮ ነው ተነስቷል። ደግሞ አስቦልከኛ ማን ይቦልከኝ ያባት ከፈሉና አንጠይቅ እኔ አልጨረስክም እንዴ ብሬን ያፈለች ፓፓ አይደለ በዚህ መድረክ ላመቻችልህ ምናምን የሚለው ተሙ ነው። ብሬን ነው ምን እንደሚያሳየን አገልግሎት አለቆ በቃ እሱ ገጠሩ እንደ ብሬ እኮ የበረሃ አገልጋይ መሆኑን እንደ መምህር ብርሃኑ ይባላል። የበረሃ አገልጋይ ዴ እዮባ እንዴት ናችሁ? አጅሬው አማን ነው። ፋሲሎ ተሰብስባችኋል? ሂድበት አኬ ሂድበት። እሺ ፋሲሎ ሰብሰብ ብላችኋል። ደስ ይላል። ለፋስ ነው በሉኝ ሄዳችሁ ወንድሞች በህብረት ቢቀመጡ ያምራል ይላል። እውነት ነው። መልካም ነው በጣም እዩ ምንድን ነው ያልክ? ታዲያኛ ምንድን ነው? አይ ምንም እህቶች ነን። እኔ ግራ ገባኝ። ጆሲን ይጀማ ከዚህ በኋላ ፋስ የለም እዮባ ከባድ ነው። ወንድሞች በጋራ ቢሆኑ መልካም ነው።
እዚህ ጋር ምኖች ናቸው የሚታዩ? ግራ ገባን እኮ። አይ ትንሽ በዙብን ትንሽ። አየህ ይሄ ተሙ ጉብዝናው ምንድነው? ከነባሮቹ ጋር ቀልቀል ስለሚል ለመመታት ይከብደዋል። እኔን እስኪ ና ጀምረኝ። እኔ አኬ እስኪ ጀምረው። አኬ እየደብኝ እምነት ብቻ ታውቃለህ። ከቅርብ ጊዜ በኋላ እምነት ብቻ የሚለውን ትምህርት አስተምራለሁ ይሉኛል። ኧረ እንዳሳችስ አሳምናቸዋለሁ። እዚሁ እንዳታስጠቁኝና እኮ ያው አሳመንኳቸው። አመኑኝ እኮ ማታ የምከፍተው ላይቭ ላይ እምነት ብቻ ሙሉ አልወጣም ገና መንፈሱ ሙሉ ለሙሉ ስላልወጣ ብዙ አትመኑ። አዎ እያየነው እኮ ነው። እዚህ መጥቶ እኮ እምነት ብቻ አለ እኮ የነሰሙን መኪናውን ከኋላ መፈተሽ ነው። አተ ዮባ ስርዓት ያዝ። መኪናዋ ትፈተሽ ከኋላ። ኧረ ስርዓት ያዝ። ኮፈኗ ነው ወይስ ሌላ ቦታ? ዘጭ አድርገው ይዘን እንዳሰማ ያማል እንዴ? ባለፈው ስማ ሚሊኒየም አላየም እንዴ? ውጭ አድርገህ ግባ ተባለ እኮ። ባለፈው እዛ ሚሊኒየም የነበርን ጊዜ ይዘህ እንዳትገባ እዛ ውጭ አድርገህ ግባ ተባለ እኮ። አራግፈህ ግባ ተባለ። ማን የተባለው? አዳራሽ ውስጥ ይዘህ ልገባ ነበር። አንተ እዛ እኮ የሆነ ሌላ አደንዛዥ ጽቁን ይመስላችሁ ያማል እንዴ? ማን የተባለው? አንተ እዮብ ተው፣ እኔ አልቻልኩም። ለወራ ነው በቃ ተው። ማን የተባለው? ሌላ ሰው ነው እንዴ? አይ አንቺ መስለሽ ነው። አራጫዎችን ፓፓ አራራጫወተም እንዴ? መለወጥ ነው ያለብኝ በዚህ ሰዓት። አልቻልኩት። አርኬ ደባል ስፔሻሊስት እኮ አለ እኮ ጀመረ። ምንድነው መሀል ላይ የሚያወራው? መለወጥ ነው ያለብኝ ማለት? አይ የትምህርት ለውጥ ማለት በህይወት መታደስ። አዎ በህይወት መታደስ ብዬ ነው ይሄን ዓለም ሰልብዬ እና እንዴ ነው በእናትህ ሐዋሳ ጸድቁ ነው። በጣም የፍቅር ሀገር ነው ታርጋ የፍቅር ሀገር ሐዋሳ። እኛስ መቼ ነው የምንሄደው? አኬ በእውነት እንሂድ ግን አየምር ሲሪየስ አይ እንትን ሰብሰብ ብለን ዝም ብለን እስቲ በጀማ እንሂድ። ለታህሳስ ገብርኤል ትሄዳላችሁ በ19 እንሂድ። የሆነ ሰዓት ላይ ዝም ብለን እንትን ብለን ለገብርኤል ትመጣላችሁ። እኔ አመቻችላችኋለሁ። አኬ ይሄኛውንም ኧረ አንዳንዱን ተውልን፣ አታሸማቀን። አይደለም አመቻችላችሁ። ጠቅላይ ቤተ ክህነት ገባ እንደ ግን ተሜ ቸርች አትወስደን እኛ በራሳችን ዝም ብለን እንሂድ እንጂ ላይ ወሰኔ ማለት ነው። ተሜ እንዴ ነው ኮንትራት ነው። ተሜ ሀገረ ስብከቱ ላይ አይወስንም። እኔ እኮ ሀገረ ስብከት የአንዲት ደብር እኮ ሀገረ ስብከት እኮ ነኝ እኮ አውቃለሁ። ጠቅላይ ቤት የአንዲት ደብር ሀገረ ስብከት ደስ ይላል። የአንዲት ደብር ሀገረ ስብከት አስተዳዳሪ ነኝ። ይሄን ታውቃለህ? ምን ነው ደበረ? አዲስ መዋቅር ነው። ምን የአንዲት ደብር ሀገረ ስብከት? አይ ኢዮባ የመዋቅር ታውቀዋለህ? አዎ አውቀውም። ኢዮባ በእኛ ኧረ ምን ችግር አለው? እነሱ ካሉ ያዋቅሩታል። ዋናው መኖራቸው። በጠቅላይ ቤተ ክህነት ነው አንተማ ያለው እንደ መምሪያ ላይ። አሁን ምን አስባችሁ ነው በከባዱ እየሄዳችሁ ያላችሁት? ሄዳችሁብኝ። በነገራችን ላይ የገጠር አገልግሎት አልተመቸህም እንዴ? ላምጣ ከተማ ብሬ ወዴት እየሄደች ነው? ብሬ ራሱ እየሄደ አንድ እየተጓዘ እኮ ነው። ወዴት እየተጓዝኩ ነው? ብሬ በሌላኛው አቅጣጫ ነው የሚሄደው። እየወጣሁ ነው እኔማ ጋር ወደ እንዴ ከአፋር ተመልሰህ? በቅርቡ እኮ አፋር ነበረ እንዴ። አፋር ደግሞ ምን ይሰራል እንዴ? አገልግሎት ነው። አውቃለሁ። ኧረ ብሬ ስልካችንን ልሰነጥቀው። ስልኩ ጎማው ላይ ነው ድጋሚ እየሄደ ከሆነ ጽኑ ነው። በቃ ብርቱ ነው ብሬ። ጋይስ የለቀኩትን ቪዲዮ እየገባችሁ ሪፖስት አድርጉ። ስማ አኬ ወይ ፓፓ አንተሽ ምን አለ? የወይድን ሰማህ እንዴ? ምን አለ? ያህዌ አላህን ያለው እሱ ድሮ እንደዚህ አይነት ነገር ሲል ነበር ምናምን ሲሉ ነበር።
ጀለስ እንዴ ሰሞኑን በቃ ባለፈው የሄድክበትን አንስተው እያሏት ነው የተጋደሉ የእንትኑን የተሃው አንተ በእናትህ እሱን እኮ አይቺው በጣም እኮ የሚገርም እኔ ያኔ ሸምጣ ዋሽተው ለእስልምናን ትክክል ለማስመሰል የሚሞክሩበት መንገድ በጣም ነው የሚያስቀው። እንዲህ አይመጣም እኮ ይሄ እኮ እምነትህንም ያስገምታል። በነገራችን ላይ ካልተዋሸለት እምነቱ በራሱ የሆነ ሰው ሊቀበለው የሚችል አይነት አይደለም ማለት ነው የሚያስብለው እና አስቸጋሪ ነው። ለእምነቱ ያለውንም ክብር ታይበታለህ እኮ ማለት ለሰው ብሎ ከዋሸ ለእምነቱ ያለው ክብር ምን አይነት ነው ያስብላል። ምክንያቱም በሆኑ ሰዎች ምክንያት የእሱ ትምህርት የሚቀየር የእሱ ትምህርት የሚዋሽበት ከሆነ ለአምላኩ ለእምነቱ ያለውን ክብር ያሳያል። እና ኡስታዞቹም እየሄዱበት ነበረ። ይሄኛውንስ እንዴት ታያለህ? ከእንትን አንጻር ነው እኔ ቪዲዮ ሰርቼ ነበር እና እዚህ ጌጣጌጥ ምዕራፍ ላይ አላህ ልጅ ቢኖረው ከመጀመሪያ ከሰጋጆቹ አንዱ ነኝ ይላል አይደለ? እና ልጅ ቢኖረው ከሰጋጆቹ አንዱ ነኝ ካለና ያህዌ አላህ ሆኖ ያህዌ ደግሞ ልጅ አለ የሚለውን በምሳሌ 30 ቁጥር 4 ሲያብራራ እዛን ያህዌ አለና መጨረሻ ላይ ልጁ የተባለው ኢየሱስ ነው ብሏል። በራሱ ንግግር አላህ ልጅ አለው እያለ ነው እና ሊሰገድለት ይገባል የሚለውን ደግሞ ከቁርአኑ አንጻርም እናየዋለን። እንዴት ታየዋለህ? አንተ በጣም አሪፍ ነው። የዛ ነው የምሳሌ ላይ ያለውንም እሱ ነው እንደዛ ነው ልጁ ያለው ኢየሱስ ነው አለ ራሱ ጀለስ እኮ የትም እኮ ነው በቃ የሆነ እንትን መጽሐፍ ቅዱስንም እንዴት ነው ልክ የሆነ አሁን በክርስትና ስም ምናምን የሚመጡ የተለያዩ ቤተ እምነቶች መጽሐፍ ቅዱስን በቃ የእግዚአብሔር ቃል ነው ምናምን ብለው ስለሚቀበሉ ምንም ያህል የተጣመመ ከመጽሐፍ ቅዱስ በጣም የራቀ ትምህርት ቢኖራቸውን በተቻላቸው አቅም ይህንን የመጽሐፍ ቅዱስ ክፍል አንቀበልም ከማለት ይልቅ ወደ ራሳቸው እምነት ወይም ወደ ራሳቸው ትምህርት ለመጠምዘዝ ነው የሚሞክሩት። ማለት ያንን የመጽሐፍ ቅዱስን ቃል በቃ ወደ ራሳቸው እንደምንም ብለው ይስቡታል ማለት ነው። ለራሳቸው የሚደግፍ አስመስለው ያስቀምጡታል። እና አሁን እሱን ልክ እንደዛ ነው የሚያደርገው። የሆነ አዚፍ መጽሐፍ ቅዱስን የእግዚአብሔር ቃል ብሎ የተቀበለ በሚመስል ደረጃ በቃ ምንም ይጠቀስ እንደምንም ብሎ በዚህም በዛም ብሎ ያው በእርግጥ ለቁርአኑ ያራራ ማለት ቁርአኑ ላይ ለመዋሸት ካራራ መጽሐፍ ቅዱሱ ላይ እንግዲህ እንደ ጉድ ቢቀጥፍ ያን ያህል አያስገርምም። ግልጽ ነው። እና ስለዛ በቃ አንዳንድ ጊዜ ዝም ብሎ እንደዚህ ይሄድበትና ከዛ በኋላ የሆነ ቦታ ላይ ደግሞ ለማሻፈፍ ይሞክራል። ለማንኛውም እንዳልከውም ቁርአኑ ልጅ ቢኖረው ከሰጋጆቹ አንዱ ነኝ ምናምን ነገር የሚል እንደዚህ አይነት ነገር አለ። ስለዛ እዛ ጋር ደግሞ ልጁ የሚል አለ እና እንደዛና እንደዚህ በጣም እንግዲህ ስለዛ ያው ባይ ዲፎልት የኢየሱስ ሰጋጅ ነኝ ለኢየሱስ እሰግዳለሁ ከሰገደለት ያው እንግዲህ ገዢ ነው እያለ ነው። የአምላክ ልጅ የእግዚአብሔር ልጅ ስለሆነ ማለት ነው። የእግዚአብሔር ልጅ ገዢ ስለሆነ ስለዛ ለእርሱ የምገዛ ባሪያው ነኝ አይነት ነገር ማለቱ አይቀርም ማለት ነው። እና ጥሩ ነው። መቼ አሁን ነው የሰራኸው ቪዲዮን? አሁን ለቅቄው ነው የገባሁት። አላየሁትም ነበር። አሪፍ። አይ እነዚህ ሰዎች በቃ ይቀልዱታል። አይ እስልምና ላይ ጥሩ ነው መሄድ ነው። እንኳን ሰላም በስቴ የተወሰነ ጥያቄን የጠየቅኩት እኔ ከእነሱ አንጻር እንዴት ታዩታላችሁ ነው። ምክንያቱም ሰውየው በራሱ ያው ፍቺም ስለሚሰጥ ባለፈው ለአንተ ሲሰጥ እንደነበረው ማለት ነው እንደዚህ አይነት ነገር ስለሚያደርግ ያህዌ አላህ ነው እያለ ነው። ያህዌ አላህ ከሆነና ያህዌ ልጅ አለው የሚለውን ከመጽሐፍ ቅዱስ አብራርቶ አዎ ልጁ ኢየሱስ ነው ካለ እሱ ራሱ ይሄን ሙስሊሞች ያምኑበታል ወይ? ምክንያቱም እናቱ ሞዘቅሽብን እና የያህዌ ልጅ ኢየሱስ ነው፣ አንድያ ልጁ ኢየሱስ ነው መጽሐፍ ቅዱስ ይናገራል። ያህዌ የሚለውን ከመጽሐፍ ቅዱስ ወስዶ ይኸው አላህ ነው አይደል ያለን። ስለዚህ ልጅ አለው የሚለውን የመቀበል ግዴታ ይኖርበታል። ይህንን ያለው ግን ለውይይት ብሎ ነው። የሚገርማችሁ ለውይይት ብሎ እዛ ጉዳይዲያ ከሚባል ልጅ ጋር ሲመላለስ ያህዌ አላህ ነው ወይ ብሎ ሲጠይቀው አዎ አለ። ለሰው ብሎ እዛ ጋር መቀየር እንደሚችል ታዩበታላችሁ ማለት ነው። እሱን ይዘን ከዛን ወደ ቁርአኑ እንሄድና አላህ ልጅ ቢኖረው ይሰገድለታል አይሰገድለትም? ይሰገድለታል የለውም እንጂ ይላል። በቅንፍ አስገብተውበታል። ችግር የለውም። ግን ደግሞ ለምንድን ነው እንደዛ የሚሰገድለት ከተባለ እዛው ላይ የራሳቸው ኡስታዝ አካል ስለሆነ ብሎ ነው የሚያነቡት ማለት ነው የሚያብራሩት።
የእሱ አካል ስለሆነ የአምላክ አካል ስለሆነ ቢኖረው ኖሮ ይሰገድለታል ይላል። ያህዌ ልጅ አለው ራሱ አብራራልን። ምሳሌ 30 ቁጥር 4ን አነበበና ንፋስን የጨበጠ ውቅያኖሶችን አለልና ስሙ ማን የልጁ ስም ማን ነው ይላል። እዛ ቦታ ማንነት ነው የሚጠይቀው በነገራችን ላይ። ምክንያቱም አጉር የተባለው ሰው ያህዌ የሚለውን ስም ያውቃል ይጠራል እዛው ጋር። ግን ከማንነት አንጻር ሁለት የተለያዩ ማንነቶችን እያሳየን ነው። ማን አለ? አባት፣ ልጅ አለ። ስሙስ ማን? ከዛ የልጁ ስም ማን ነው አለ። ልጁ ማን ነው የሚለውን ኢየሱስ ብሎ ፈታለን እሱ ራሱ። ስለዚህ ለኢየሱስ ትሰግዳለህ? አሰግድም። ምክንያቱም ያህዌ አላህ ነው፣ የአላህ ልጅ ደግሞ ኢየሱስ ነው ማለት ነው በራሱ ንግግር። መስገድ ግዴታው ሊሆን ነው። አሁን ይህንን ደግሞ ላለመቀበል የሚሄድበትን ርቀት እናየዋለን ብዬ አስባለሁና ሙስሊሞችም እንዲጠይቁት ወይንም ደግሞ እነሱ የሚቀበሉት ከሆነ እንዲያብራሩ ጥያቄ ነው በቪዲዮ የጠየቁት እና እየገባችሁ ተመልከቱት። አረ ስለፈጠረ እባክህን ተወን እንዳይሉ እንዴ ሄዱበት እኮ በባለፈው ራሱ የተወሰኑ ግሩፖች አንዳንድ እንትኖችን እያመጡ ዳይፍ የሆኑ አንቀጾችን እያመጡ ምናምን ለውይይት ሲሉ እንዲያደርጋሉ የሚለውን እንትን አሉ እየተቃወሙት ነበረ ምናምን ነገር። ይመቸው እስልምና ላይ አዲሳት ነው። አንድ ኮሜንት ላይ ምን ቢል ጥሩ ነው? አረ እነዚህን ሰዎች ኦል ጂሰስ ሊያረጋቸው ነው ወይ? እውነት ነው። በእውነት እኔ በፊት እሱን ነበር የምታዘበው። የሆነ ጊዜ ላይ የሚያነሳቸውን አርጊመንቶች አይቼ የሆነ የኦል ጂሰስ የሚመስል ነገር ነበሩ። ዘንድሮም እንደዛው ነው። እንደዛው ነው። አቢቲ ነሻ ካልተሳሳትኩኝ ወይ ወጣች። አቢቲን ታውቃታለህ አይደል? አኬ ኢዮባ ራስን በትልቁ አቢቲ የቴሌግራሙ እንዴ አበባ አረ በጌታ አለች እንዴ እሷ? ባለፈው አይቻል ድምጿን ሰምቼው አሁን እኮ መጣ ነበር ገብታ ወጣች። እስቲ አስገባት ነይ ግቢ እስቲ። በስመ አብ የድሮዋ ማለት ነው ማለት ሁለት አበባ ምናምን እኔ ያችኛው አበባ አይደለም ምናምን የምትል ሌላ አበባ ነበረች። የትኛዋ ናት እቺ? ኦኬ እቺኛዋ የበፊቷ ናት ዋናዋ የበፊቷ አቢቲ። በስመ አብ አረብኛዋን የምትቀሽረው በቃ አወኳት። በጌታ ስም አለች እሷ ልጅ። ተጠፋፋን እኮ በጣም ጠፍታለች። በጣም መታለች ሰሞኑን ቲክቶክ ላይ ልኬልሻለሁ አቢቲ። ኦኬ ውጭና ተመልሰሽ ነኝ ስትልክ እንትን አይልም ታውቃለህ። ውጭና ተመልሰሽ ላኪው ፎሎ አድርጓት እሺ ጋይስ። ሰዓት ገባ ነው እንደሚያደርጓት። አይ ኮሜንት ላይ አለች። ዮባ ወይ ብሬ ነጋን ኦላ ኪታበ ቀቤዴ ማራ ባይዘ ኤችዲም ገረ ወሊሶ ባዬ ሸጋሪ ዮም ደምተ ነው እጂ ጀባል አኬ ጉደዱ ችግሩ ነው። አኬን እንተው ኧረ እያስተጋባ ነው። ብሬ ዝጊው በእናትሽ ፓፓ አስተጋባብሽ። ምን ኦሮምኛ ሲሆን ነው ያስተጋባው? ብራዘር አሁን አኬ አንተን ውሰደው እያሉ ነው። የት ነው የት? ወሊሶ የት ነበር? ወዴት ነበረ ወሊሶ? በሰበታ አልፎ ሰበታ ወደ ጎን ይመጣ። ኦኬ በሰበታ አሪፍ ደስ ይላል። ሌላ ጊዜ ሄዳለሁ። ምንድነው አገልግሎት ነው? እምቢ አለ ወይስ እዛ ብራንች እዛ ከፈች? ብራዘር አረ አንተ ጎበዝ ነህ። ቁጥር 2 ወሊሶ ላይ ከፈል እንደዛ በላ ያኛውን እኮ ወረስከኝ አይደል እንዴ? የአዲስ አበባውን ወረስከኝ እኮ። አዲስ አበባውንማ ተው እስኪ ትቀልድብኛለህ። አይ ወረስከኝ። ኧረ አይ መርሽ እና አንትሽ
ወይ ታውቀው እንደ ባለፈው ያልከኝ አልተውኩትም። ትናንት ያልሆነ ፕሮግራም ከተመንና እንትን አለው አሳለፍን እንጂ ትናንትና ነበረ ተዘጋጅቶ ነበር። መሊም እያለኝ አቢቲ ኢዮባ ወይ ብሬ እስኪ እናወራለን። ደውላለሁ። አንድ የሆነ ፕሮግራም እየታሰበ ነውና ምናልባት ከተቻለ ያው ታግዛለህ አንተም ወደ ያን መስመር ስለምታውቀው ማለት ነው። እሺ ሲቪል ቢላ እሺ። ሰላም ዋሉ ሰዎች፣ ሰላም ነው። ምንድነው? አይ በጣም እንትን አላችሁ፣ በጣም ያፈላችሁ። ይቅርታ አድርጉልኝና ማለት እንሳግ ባክ ኖርማል እኮ ነው ይሄ። በጣም ችግር የለውም፣ ደስ ይላል። ግን ለምን እንስማችሁ እንጂ አቅጣጫ በማወቅ ነው አቅጣጫና አካባቢ በማወቅ ነው አገልግሎት እነ ጳውሎስ አቅጣጫና አካባቢ አውቀው ነው እንዴ? እውነቱን ለመናገር ያውቁ ነበር። ባያውቁ ኖሮማ መንገድ ላይ የሆነ ቦታ ይሄዱ ነበር። አይመስልሽም? አባባ ላውራበት አይተም አልገባኝ። አቢቲ ኔትወርክ ያላት መሰለኝ። በቃ አበባ የሚለው ነው። አንድ ቁጥር ጻፊ እስኪ አቢቲ መሌ አይዞ መሌ አይዞ መሌ ምንድነው ከጎንሽ ያስቀመጥሽው? አባቢ ስልኳት ከብዷታል ነው የቀዘቀዝን እንዴ? አማን ነው። እግዚአብሔር ይመስገን። መሌ ትመሳሰላለህ። እዛው ቀይር ዜግነት ትመሳሰላለህ። ግንባር ምናምን እነሱን ነው የሚመስለው። ቀይር እዛው አረመሌኒ ሳዲቅ እንዳንተ ነው መሆነው እንዲጀመርክ የሄድክበትን እንዳትናገር ለክፉም ለደጉም። አሁን ግንባርን መስሎ ምናምን ካለ በኋላ የሆነ ማህበረሰብ ላይ አለገጠ ተብሎ እንዳይገባ ለተወሰነ ወራት ኧረ የለም ማለት ነው። እዛው ይቆይ፣ እንመለስ እናወራዋለን። ይሻላል። ጋይስ ሐሳብ አላችሁ እንዴ? ፐርፕል ምን እየሰራች ነው እዚህ? አልገባኝም። እንዴ ቤቷ እኮ ነው። ምን ሰራች? ገስት ላይ ተቀምጣ ለድምቀት ብላ በተወሰነ መልኩ ድምቀት ይኖረዋል። እውነት ነው፣ ግን አስፈላጊ አይደለም። እሺ ገብታለች አበባ ማውራት አልተመቻትም መሰለኝ። ነው እንዴ? ወይኔ ግን እራሷ ናት? እርግጠኛ ነህ? ይገርም። የኛ የሚሰማሽ ከሆነ አንቺ ሴትዮ እንዴት አለሽ? ሰላም ነው ወይ? እና በጣም ደህና ነን ትላለህ። ሁላችንም ሞክዬ እና ከብዙ ጊዜ ስንት 1-2 ዓመት ምናምን አልፈንም ከተገናኘን እንጃ 2 ዓመት 3 ዓመት ያልፈናል ብዬ አስባለሁ። አረ በፊት በጣም ቤስት ነበርን እንዴ። አኬ አለህ እንዴ? ግን አኬ ይሰማል? አቺ አለ እንዴት አለ? ሰላም ነው? ሰላም ክርስቶስ ይብዛላችሁ። እንዴት ነህ አኬ? ኧረ በስመ አብ ወልድ ወመንፈስ ቅዱስ። የጠፋሽ ምንድን ነው? እኔማ ተወስጄ ነበር ወደ አርሽ፣ እንደዛ ነው። ደህና ነህ ግን? አለሁልሽ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ነው አገልግሎት? እንደ እኔ እኮ ብዙ ጊዜ ነው የፈለግኩህ ላገኝህ አልቻልኩም። ግን ኧረ ምን ቴሌግራም ግሩፕ ላይ መተሽ ዝም ብለሽ አንዴ ብትጣሪ እንገኛል ነበር እንዴ? ዝም ብለሽ ነው አንቺ? ኧረ ብዙ ጊዜ ነው እኔ የፈለግኩህ አኬ። እንዴት ነህ? ሰላም ነው ወይ? ክርስቶስ ሰላም ይብዛላችሁ። ኢዮባ አቢቲ እንዴት ነሽ? እንዴት ነህ? ደህና ነህ ወይ? በጣም የምወድህ ነው ወንድሜ። በቃ ብዙ ነገር ነው ኢዮብ። በጣም ብዙ ረጅም ዓመት አውቀዋለሁ። ቴሌግራም ላይ ግሩፕ ከፍቶ ከ6-7 ዓመት በፊት
የመጽሐፍ ቅዱስ ትምህርት ሲሰጥ ነው የተገናኘ ነው እና በጣም ነው የምወዳችሁ። አኬ ልታቃጥር ነው አንተ ልታቃጥር ነው እና ምን 6 ዓመት 7 ዓመት ችግር እኛን ያ እንግዲህ 4 ዓመትም ይሁን ምንም ይሁን እንደኛ ትንሽ ነው። ምንድነው አንድ ምታ እኮ አትስራ አኬ አንድ ምታ ለመስራት አትፍጠን። እና በጣም ነው የምወዳችሁ ወንድሞቼ፣ በጣም ነው አፕሪሺየት የማደርጋችሁ። እውነት እግዚአብሔር ይጠብቃችሁ። በቃ በጣም ደስ ይላል እናንተ ስብስባችሁ፣ መሰባሰባችን፣ አንድነታችን ለቤተ ክርስቲያን ኃይል ይሆን ዘንድ መንፈስ ቅዱስ ይርዳን። ቲክቶክ ላይ ቅርብ ጊዜ ነው የመጣሁትኝ እና በጣም ነው ደስ ያለኝ ስላገኘኋችሁ። ሀኬ እየወጣ ሁላችሁንም እግዚአብሔር ይጠብቃችሁ። አየር እንዳልይዝ እሰማለሁ አለው። ቀጥሉ። ቆይ ቴሌግራም ላይ ግን አለሽ ወይስ ከቴሌግራም ላይ ጠፍተሻል? ቴሌግራም ላይ አለው። አንተ አካውንት እያቃጠልክ ስታስቸግር ጊዜ ነው ዝም ያልኩት እንጂ ቴሌግራም ላይ አለው። 3 ዓመት ምናምን ሆነናል ካወራን። ያው በጣም ብዙ ጊዜ ግሩፕ ላይ ምናምን እንደዚህ ትምህርት ምናምን ትሰጣላችሁ? አረ የኔ ከሁሉም ግሩፕ ወጥቻለሁ። ኢኦቲሲ ላይብረሪ ቻናሉን የከፈትክ ጊዜ ነው የነበርኩት። ይሁን እስቲ ቲኪን ታውቀዋለህ? ቲኪ እና ታዲያ ቲኪ ተክሌን ታውቀዋለህ? ኦፍ ኮርስ። እና ታዲያ የኛ ግሩፕ ላይ አድሚያ እሱ ብቻ ነው ቴሌግራም ላይ ያለው አሁን ከኔ ጋር የምናወራው ያለ። ሌሎቻችሁ ግን እንዳለ ጠፍታችኋል። ከዛ በሱ በኩል አገኝሻለሁ። ያ እንገናኛለን። ባለፈውም ፈልጌህ ነበረ ላገኝህ ፈልጋለሁ ምናምን ብዬ ግን ላገኝህ አልቻልኩም። አሁንማ በቃ ተገኝተሃል፣ አትለቀቅም ነው የምልህ። በቃ ኧረ በሚገባለን አበቢ እንገናኛለን። እቴ ኧረ ሄሉሻም ገባች። ቀጥሉ። እሺ አብቲ እናመሰግናለን። ፎሎ አድርጓት ጋይስ። በጣም ጎበዝና በጣም ታታሪ እህታችን ነች። ረጅም ዓመት ነው ንጽጽር ላይ የሰራችውና በጣም ብዙ ነገር እንማርባታለን። ፎሎ አድርጓት። አረብኛ ምናምን ራሱ እንደ ይሄ አያውቁም ብለው እንዲህ ምናምን የሚሉ ሰዎች ካሉ ቶሎ ጥሩ አትሷና በጣም ደስ የምትል ሰው ናት። ሄሉሻ መታለች። ሄሉሻ ደግሞ የቅርብ ጊዜ ናት። ሄሉሻ የቅርብ ጊዜዋ ይላል ሄሉ አረቢያንስ ዘራይቷን ታልተወናት የእነንትና እኮ ሲኒራቸው እኮ ሄሉ እኮ ነች። እነ ዘልዳ 7 ጎረምሶች ሚና ሮሚ ሲኒራቸው ነች እኮ ሄሉ። ለማይ ምናና የብዙዎቹ ኧረ ማን ነው ሄሉ። በነገራችን ላይ የሄለን ትምህርትና ቪዲዮ አሰራሯ ነው እኔ ኦርቶዶክስ እንደሆነ ያደረገኝ። ነገሮችን በጣም ነበር ስታቀርብ የነበረውና ምን ነው ደበረ አኬ? ኧረ እኔ አልደበረኝ። እውነትን ከሆነ እውነቱን ለመናገር ጌታ በሚያውቀው ማለት ነው ሄሉ የምትሰራቸው ቪዲዮዎች እንትን ናቸው። ጌታ በሚያውቀው በጣም አስተማሪም ናቸው። የሆነ ዝም ብሎ ቪዲዮ ቆራርጦ የመልቀቅ ጉዳይ ብቻ ሳይሆን የምርም ቁም ነገር አዘል ናቸው። እማማ ዝናሽን ራሱ ብትጠቀም እስቲል እዛው ቪዲዮ ላይ ግን የሆነ ነገር ይዘህ ትወጣለህ እና እርግጠኛ ሆኜ የሆነ ነገር ረድቶ ሊሆን ይችላል። አንተ ያኔ በጣም እንደዚሁ እንትን ስለምትልም ይቅርታ አድርግልኝና ግን አስተምራኛለህ በቪዲዮ ያኔ ምን ስለሚላኪ ምን ልትል ነው? ይኸው አይ ድሮም እንዲሁ ስለምትል አለ ምን ሲል ያኔ አልኩኝ። አይ ድሮም ተወስ መቼው ግን እኔ የሄለን ቪዲዮ ነው አንድ ከፕሮቴስታንት ያመጣኝና ይሄ እንዴት እንዳቀረባበ የሄሉ የሚገርመኝ ምን እንደሆነ ታውቃለህ? የሆነ ጊዜ የተወራን ትምህርት ትይዘውና ረጅም ጊዜ ቆይቶ እንዴት እንደምታስታውሰው ይገርመኛል። ትምህርት የምታገጣጥመውና በተለይ በፕሮቴስታንቱ ሳይድ አብዛኞቹ ቪዲዮ ቆርጦ የመልቀቅ እንጂ ትምህርቱ ምንድነው የሚለውን ብዙም አያውቁትም። ይልቁ ከትምህርት አንጻር ነው የምታሳየው ማለት ነውና ንጽጽሩን ስትሰራ ከትምህርት አንጻር ምናምን ነውና እኛ ራሱ በጣም ብዙ ነው እኔ በግል የተጠቀምኩበት። የሆኑ ነገሮችን ስንፈልግ በትምህርት ስለሆነ የምታገናኘው ተጠቀምበታል እና ሄሉ በጣም
ኧረ የሆነ ጊዜ ላይ እንደውም እኔ እየጠየኳት ነበረ። ምንድነው የተወሰኑ ልጆች በስርሽ አሉ እንጂ ብቻሽን አይደለሽም እያልን ነበረ። እንዴ ብቻዋን ከዚህ ከዛ ምናምን። ኧረ በስመ አብ አይመጣውም። እኔ የራሴንም ቪዲዮ አይመጣልኝም አይደለም የሰው ሰብስቤ። ኧረ በእውነት አዎ እንዴ። እና ኖርማል ነው መርሳትም፣ ብዙዎቻችን እንደዛ ነው። እሷ የሆነ አንተ የሆነ ጊዜ ላይ ቪዲዮ ሰርተ የረሳውን ቪዲዮ ራሱ ልታመጣው ቻለች ከሆነ ነገር ጋር አገናኝተው ይመቻት። እና የምር ግን በርቱ። እኔ እንደዚህ አይነት ነገር ላይ የምትሰሩ ክርስቲያን ወንድምቶች አሁን ደግሞ በጣም ብዙ ናቸው። ኦፍኮርስ በጣም ብዙ ናችሁ። ዘልዳ ሲጀመር ጀርባውን መጠናት አለበት። በሴትም ወንድም አይቀጽ የተጠራ ሰው እኮ ነው። ወይስ ግን ዘፈኖቹን ኬት ነው የሚያመጣቸው? ምንድን ነው ተነባባሪ ነው እንዴ? አንተ ኤፍሬምን አስወጣው እኮ ከዚህ ከሚዲያ ላይ። አንተ ተመስገን እንኳን ክርስቲያኑ ነው እነዚህ ልጆች። አንተ አሰቧል ፕሮቴስታንት ሆነው በዚሁ ደረጃ ደግሞ ንቃተ ህሊና ቢኖራቸው አለቀልን። በዚህ በእርግጥ እኛም እንደዚህ ብዙ እንደዚህ ፋውል የሚያሰራ ነገር ውስጥ የለንበትም፣ ግን ከባድ ናቸው። ጽድት ያሉ ናቸው በጣም። እኔ ደስ የሚለኝ ኳሊቲያቸው ምንድነው? ከዚህ በፊትም እንዳልኩት እነዛኛዎቹን ለምሳሌ የሌላ የፕሮቴስታንት ወንድነቶችን ምናምን ቪዲዮ ሲያመጡ ሚስ ሪፕሬዘንት አያደርጓቸውም። ሰማው በተወሰነ መልኩ በሚያስቅ መልኩ ሊያመጡት ይችላሉ፣ ግን እነሱ ያላሉትን እንዳሉ አስመስለው አያመጡ። መጥፎ ቦታ ላይ ቆርጡም ምናምን ቪዲዮን መጥፎ ቦታ ላይ ቆርጡም ምናምን እና ጸዴ ነው። እኔ አሁን አንድ የሆነ ፕሮቴስታንት ይሁን ምን የኔን ቪዲዮን ቆራርጦ የሆነ ሰው ልኩልኝ በጣም ነበር የገረመኝ። ማለት ያው ያን አላስጨንቅም፣ ግን ምን የሚል ነበር? በጌታ ታምረ ማርያም ላይ ሰው እንደዚህ የሴትን አፍረ ስለሳመ አፈወርቅ ይላል ነገር ብዬ ቁርጥ ነገር ብሎ ከዛ ናዩኝ እና እዛ ላይ ግን ስለ የነበረው ምንድነው እንደዚህ ብለው ይከሳሉ ፕሮቴስታንቶች እኮ የሚለው ነው። አስባል እንዲህ ብለው ይከሳሉ ፕሮቴስታንቶች የሚለውን ቆርጠውት እኔ እንደምላስመስለው አውጥተው አይቼው በጣም ገርሞኝ ነበር። ኤኒዌይስ አሁን የኛ ልጆችን ስታያቸው ልክ እንደዚህ አይነት የሆነ በጣም የተምታታና ስግጥ ያለ የፋራ ስራ አይሰሩም እና አራድነታቸው ይመቸኛል። እውነቱን ለመናገር ሀሳብ ነው እነሱ የሚያገጣጥሙ በጣም እነዛ እኮ ቃላት እነዚህ ኛዎቹ ሀሳብ ነው የሚገጥሙት ማለት የሚወራውን ሀሳቡ ነው እንጂ ቃላት ላይ ቆርጦ ምናምን እዛ ላይ ተመሰረተ ቪዲዮ አይሰሩ። እነዛ እኮ እኔ በጣም እንትን የሚለኝ አንድ አካውንት አለ ያንተን ቪዲዮ እንትን ይልና የጴንጤ ስብከት ከላይ በትንሹ ያደርግና አኬ ያን ቪዲዮ የሆነ ሊያወራበት የተዘጋጀ አስመስሎት ማለት ነው። ሙሉ ቪዲዮ እንደዛ የሚለቃለ እና ፎሎው ራሱ ብዙ አለው እና ታትሮ ሰው በውሸት እንደሚሰራ ከሆነ በጣም እንትን ነው። ኧረ በእናትህ በጣም በቃ የኛዎቹ አሁንማ ዘኪም መስራት ጀምሯል ትላለህ እንዴ? ዘኪማ በቃ በእስልምና ሳይድ በተለይ አልተቻለም። ዘኪ ጸዴ ነው። አንዳንድ ፕሮዎች እንዴት ነው መስቀል እያደረጉ እየታዩ ነው። ምን ትላለህ? መሌ ምን ወደ ነገር ነው እኮ አኪ አማንሻሉ መስቀል ፋስ አላየህ? አይ ምን አይደለም ያሰረበት አማንሻሉ መስቀል አስረከው መሌ ለምን ደነገጠ? ውስጥ የከተትከው አኪ ደነገጠ። አንተ ምን ሆኖ ነው? ምን ነው አባቢ ዘማ እንዴ ሊቀ መዘምር እሺ ወንድሜ እሺ ይልመድባቸው ለማለት ነው። እና መሌ እንዴት ነህ? በእናትህ እግዚአብሔር ይመስገን ደህና ነኝ በጣም። ባለፈው እግር ኳስ ከክለብ ጋር ተቀላቅለ ገብተህ ጉድ አሰራቸው ተባለ። አልቻሉንም እኮ። አዎ አልቻሏችሁም። 8 ብቻ ገቡባችሁ። የመጀመሪያው እኮ እኛን እኮ ያሸነፍነው የመጀመሪያውን ሀፍ 2 አገባችሁ። ቀጣዩ ላይ 8 አግብቶ 8 ለ2 አለቀ ተባለ። ነው እንዴ? ምን ቀኑ ሙሉ ነበር የተጫወታችሁት? እንዳልሆነ እኮ 8 ለ7 ምን ዘጭ ነው። ማን አድርጎ ነው መስቀል? ቅዱስ መስቀል ማን አድርጎ ነው? አማንሻሉ
መስቀል አድርጎ ገባ ላይ መስቀል አስራገባች። እኔ ምን እንደሆነች እንጃ። ፕሮስኪ መስቀል ማለት ኖርማል ልክ እንደኛ ምናምን እንደኛ ግብዳ መስቀል ነው። ቆንጆ መስቀል ጌታ ይርዳው እንግዲህ ማለት ያው እልህ ምላጭ ያስውጣል የሚባለው እኮ እንዲህ ነው። ልክ ሲጋጩ ያኔ አንደኛው ላይ እኮ ሙድ ሲይዝበት ነበረ። ይሄ መስቀል እያደረጉ ምን ብለው ምን ይሁኑ የማይታወቁ ምናምን እያደረጉ ሙድ ሲይዝበት ነበረ። ሜሎስ ላይ ሲይዝበት ነበር። ሜሎስ ላይ ነው። ይመቻቸው። አይ እንደ ሙዳቸው አሁን እነሱን የሚይዝልን እኛ አግኝተናል። እኛ ፍትት ማለት ነው። አዎ እኛ ፈታ ዘና ነው ቤታችን ከፍተን እንጂ እነሱ እርስ በርስ ስማ ቀለሜ ሁሉም ዲቤት ጠሯት። በቃ የራሳቸው አሁን ኧረ እንዳይጨልል ይሄ ሰውዬ ስማ አምላኬ ዲቤት እንዳትቀበል ብሎኛል እንዳይ ወንድሞቼ እና እህቶቼ አልቀበልም ብሏል ኤርሚያስ። ማነህና ነው መቀበል? አልቀበልህም ብሏል። አራት አምስት ሰው የሚያየው ሰው አላፈምስም አለ። ያኔ አንተን ያለን ትዝ ይልሃል። እንዲያው ፔጅን ገብቼ ሳየው አለኝ። እኔ የዛን ጊዜ ጭራሽ ቲክቶክ የለኝ ምን የለኝ ቴሌግራም ላይ ብቻ ነበርኩ እና ዩቲዩብ ላይ በስሱ ምንም ብዙም ሰውም የለህም አንተ እኔ አላፈምስም አለች። አላፈምስም በቃ ሙሉና ቀረች እሱ ጋር። አይ እንትን እኮ ማለት የማሰብ እንትኑ ነው እንጂ ትንሽ ቀደም ብሎ ባለፈው አንድ አዲስ የመጣ ማን ነው የሚባል ዲያቆን ጠርቷል ነበር እንዴ? በአዲስ ማንም አያውቀውም እሱ። በስመ አብ አንተ ትክክል በጣም ትክክል። ጥሩ እኔ እረስቸዋለሁ። ለካ እንደዛ አይነት ነገር ተፈጥሮ ነበር። አንተ በስመ አብ የሚገርም እኮ ናቸው። እሱ ብቻ አይደለም አኬ አንተን ውይይት እንትን ከማለቱ በፊት ዩቲዩብ ላይ እያለ አንድ ልጅ አወያይቶ ነበር ታስታውሳለህ? ስለ ምልጃ ብዙም ልምድ የሌለው ልጅ እረስቸዋለሁ፣ ግን እንደዛ ትንሽ እንደዛ መሰለኝ። ይሄ ልጅ ታዲያ የታውቀው ምናምን ብዙም ልምድ የሌለው ማለት የውይይት ልምድ የሌለው ልጅ ነው መሰለኝ። ትዝ አለኝ እና አይታወቅም። እሱ ጋር ተወያይቶ ከዛ አንተ ጋር መጥቶ አላፈምስህም አለ። አቡ ጋር ሲመጣ ደግሞ ምንድነው የሆነ ርዕስ ላይ ነው ምናምን ብቻ ተጋጭና አልፈልግም ማለት አቡም ጋር ትዝ ይለኛል። አስፒሮስንም አወያይቶታል። የዛሬ ስንት ዓመት 7 ዓመት ነው ያሉት ክህነት ላይ መሰለኝ እንትን ላይ ፌስቡክ ላይ እና ይሄ አላፈምስህም ትንሽ ሰው ነው የሚያውቅህ ምናምን የሚለው ሲፈራ የሚያመጣው እንትን ነው። ሲፈራ ነው እንዴ? አይ መጀመሪያማ ሊወያይ ነበረ እኮ። ከዛ ወደ ጎን ሄዶ ነው አጣራ። ገድል አላቸው ወይ ተባለ። የላቸውም ይባላል። አልወያይም አለ። በገድል ካሉን አይገባም እኮ ይጀለስ እና ገድል ከሌላቸው በምን ልንወያይ ነው አላለም? ዴባ ጽፎ ሊመጣ ነው እንጂ አስቸጋሪ ነው። ቴብል ቶክ የምትሉትን ቢያንስ ላኩልኝ አለ። በእንግሊዝኛ ብቻ ነው ያለው ተባለ። አይተረጉም እንዴት ይሆናል ማለት ነው። አይ ሚስኪን አሳዘነኝ በጣም። እኔ በጣም የሚያሳዝነኝ ግን ማለት ነው እሱ ዙሪያ ያሉ ሰዎች ትንሽ እንኳን እንዴት ነው ነቃ ማይሉት በጣም ይገርመኛል። አስቸጋሪ ነው። ጋይስ እንውጣ በቃ። እኔም ልውጣ። ከእሱ ጋር ለመወያየት መዝሙር ይዘምርልናል።